ደግሞ እነሱ ብልጥ ሲሆኑ እኛም ብልጥ እንሆናለን። እነሱ ጋር አናቀናብርም፣ አንፖስትም፣ ኮሜንት አንሰጥም። ያሉትን ይበሉ። ለጃኒ እስከ ዛሬ ድረስ ስድብ ቢገል ቢሆን ስድብ ቢያጠፋ ቢሆን ትጠፋ ነበረ። ግን እሷ እያደገች እያበበች ነው። በቻልነው አቅም ቪዲዮ ስትለቅ ሁላችንም ኮፒ ሊንክ ማድረግ የዛሬ ቪዲዮ እኔ ለራሴ አዎ ሰርቻ አላቅም እኔ ነበር፣ ግን ይሄንን ሰሞን ጀምሬያለሁ። የሆነ ይሁን እያልኩኝ እየቀረጽኩ እየለቀኩ ነው። ለምን በቃ የእሷ ብቻ እንዲሆን እናድርገውና እዚህ ላይ ትኩረት እናድርግ። በተረፈ ግን በዚህ እስማማለሁ። እኔም ልባችሁን እንዳይቀይርባት ብዙ ነገሮች አሉ፣ ብዙ ነገሮች ይወራሉ፣ ብዙ ነገር ይባላል። ግን ጃዬ እንደዛ አይነት ሰው አይደለችም። እንደዛ አይነት ሰው አይደለችም። ግን ትረዳታላችሁ ብዬ አስባለሁ። ሁላችሁም ኮፒ ሊንክ በተቻለን እናድርግ። እንዳለችው ደግሞ ሌላ ሰው አምጥታችሁ ለጥፋችሁ ከእሷ ጋር ማወዳደር የለብንም። ደግሞ ኮሜንት መጻፍ የለብንም። ማይመለከታችሁ ቦታ አትግቡ። እና ደግሞ ዜድዬ እና ደግሞ ልንገርሽ ዜድ ሌላ ልጨምርላችሁና ጋይስ አሁን ለምሳሌ የነዛ ደጋፊዎችም ጃይን እየተሳደቧት ነው። ከዚህ ልብስ ኮፒ ያደረገች እያሉ ነው። እነዚህም ደግሞ ተነስተዋል። እኛ ማድረግ ያለብን ንቀመተው ነው። በቃ እኔ አሁን እሳደባለሁ፣ በጣም ነው የምሳደበው። ጃዬን የነካትን እመቤቴ በጣም ነው የምሳደበው። ጃዬ ተሳደቡልኝ አላለችም እነሱ ማለት ነው። በፍቅር ነው ማሸነፍ ያለብን። አዎ ተሳደቡልኝ ጃዬ አላለችም። በላይቭ ላይ አስገብታ ለአንቺ ራሱ ምንድነው ምክር ሰጣችሽ? ማንንም ሰው አትሳደቡ። እሱማ ልክ ነሽ። እነሱ እኮ ናቸው ሆን ብሎ ነገር የሚፈልጉን ማሬ፣ ሆን ብሎ ነገር የሚፈልጉን እነሱ ናቸው። አሁን እኛ ምን ማድረግ አለብን? ኢግኖር መቅጨት አለብን። በቃ እነሱ ጋር ሄደን ቫሪያል ማስወጣት የለብንም። እኛ ጋር መጣ ኮፒንግ እናደርጋለን፣ ሁሉንም ነገር እናስደርጋለን። በቃ ይሄን በይ እንጂ የኔ ቆንጆ ይሳደባለሁ ምናምን አትይ። እኛ ስድብ ከጃዬ አልተማርንም። ጃዬ አስተማራችን ዝምታ። እኔ ድሮን እኮ ነው የምልሽ ሄዶ በተራ እናውራ። ጃዬ ፍቅር እንጂ ጀግንነት፣ ዝምታ፣ ማሸነፍን ያስተማራችን እንጂ ስድብ አላስተማረ። እኔ ከጃዬ አራት ነገሮችን ተምሬያለሁ። በአንደኛ ቤተሰብን ማስቀደም፣ ሁለተኛ ለሰው ነገሮች ቦታ አለመስጠት፣ ሶስተኛ ነገር ደግሞ በራስሽ መተማመን። በቃ የፈለገ ነገር ቢባል በራስሽ ከተማመንሽ መቼም አትወድቂም። ያየሻት ነው ደግሞ ሰው ወደቀች አበቃላት ሲባል እንዴት ነው የኢትዮጵያን ሕዝብ አስደመመችው። ባለፈው አይተሻል። ደግሞ ምንድነው ለነገር ቦታ ለመስጠት፣ በቃ ለነገርዋ ቦታ አትስጡ። ከላስ እኔን ሊያወራኝ ነገር ቤታችሁ ዘው ብሎ ቤታችሁ ካልመጣ ለቤታችሁ ከፍታችሁ ቤታችሁ ረግጦ ካልመጣ ለዛ ሰው ሄዳችሁ መልስ አትስጡት ብላለች እኮ። የሷን ያለችው ነገር ማክበር አለብን። ማንም ሰው ሊሳደብ አልፈልግም። እንደው የሚሳደቡ ሰዎች እኛ ፍቅር መስጠት ነው በቃ፣ ከሷ የተማርነውን ማሳየት ነው። ከዛም ደግሞ አይተን ማለፍ እንጂ እና አብሽሪ እንዳይከፋሽ የኔ እናት። ስድብ ያለ ነው። ጃዬን ደግሞ ስድብ የበለጠ ያጠነክራታል እንጂ አይጥላትም። ይሄን ይወቅ። ስድብ ጃዬን ያጠነክራታል እንጂ አይጥላትም። እንደዚህም አለ እንደ ብላ ልትነሳ ያደርጋታል እንጂ አትጥቁም። አንዳንድ ሰዎች እኮ ባሉትና በተወራው ከሆነ የዛሬ 3 ወርና 5 ወር ትሞት ነበረ ጃዬ። ባለፈው ወይ ደግሞ አንድ ነገር ልንገራችሁ። ማን ነው እንትና ጀኔናር እንትና እሱ የሆነ ፎቶ እሱ አለጥፎ ይተሳደበ ለቋልና እዛ ገብታችሁ ደግሞ እሱ እንደዚህ ያደረገ ብላችሁ እንዳትሳደቡ፣ ኮሜንት እንዳትሰጡ፣ ምን በቃ እለፉ። ማን ነው የምነግራችሁ? የሽራ ጓደኛ ማን ነው? ጀኔናር ነው ለጥፎ በብልግና እየተሳደበ ለቋልና እዛ ራሱ ገብታችሁ ሽንፈት ነው። እኛ ኮሜንት አንሰጠው። ምን አይቼ እስከሆነ እሺ። አዎ ጃኒንና ምንም ነገር የሰደባት ነገር ገብቶሻል። ባለፈው እኮ የሷ ቤት ላይቭ ላይ መጥቶ ሲገባ አዶናይን ስለሰደበው ንኪል አድርጋው እሱ ነበር። ያማው ያ ሳይሆን ያ ሼር አይደለም እኮ ይሄንኛው ነው እና እሱ ደግሞ የለቀቀው ስለሷ ስለወረደች እንትኑ ሳይሆን ስለሱ ሳይሆን በብልግና ነው። በቃ የሆነ የሰደባት ድብ ብልግና ነውና
ያንን ደግሞ አይተን ራሱ ስሜታዊ ሆነን መነሳት የለብንም። ወደ ላይ ከፍ ነው እንጂ መውረድ የለብንም። ገባችሁ? እና እዛ ገብተው ለሱ ኮምፒት ወይ ስድብ ምናምን አያስፈልግም። እንደዛ ስናደርግ እነሱ ወደ ላይ እየሰጠን ራሳችን እየወረድን ነው። ገባችሁ? ስለዚህ እኛ እንደው በስድብ አንታወቅም ነበር። ሆን ብሎ እየነካኩን ነው። ልንገራችሁ ጋይስማ ከብላችሁ ወዳ ሰው አለ ብያለሁ ነበር ማለት ነው። እሱ እንኳን የወረደ ገባችሁ? ስለዚህ ምንም መልስ አያስፈልግም። አንድ ነገር እኛ ቢራቢሮ ፋሚሊ የምንታወቀው ማለት ነው ጋይስ ልንገራችሁ አንድ ነገር አውርቼ የሚታረቃለን። እኛ ቢራቢሮ ፋሚሊ የምንታወቀው በስድብ አልነበረም። ኢቨን እንኳን ሌላ ሰው ራሱ መስክሮልናል። እነሱ እኮ አይሳደቡም፣ የቢራቢሮ እንትን ብቻ ነው የሚልኩት፣ ቢራቢሮዋን ብቻ ነው የሚልኩት ብላ ተናግራለች። ስሟን አልናገርም እና ስማችን እንድናጠፋ ስማቸውን የኛ ስም እንዲጠፋ አውቀው ሆን ብሎ ነገር እየፈለጉ ነው። ሶ እኛ ደግሞ ይሄ ነው ያልኳችሁ። እኛ የምንታወቀው ፍቅር በመስበክ ነው፣ የታወቀ ነው። ግን አንዳንድ ሰዎች አውርቷል ብላችሁ ማውራት የለባችሁም። ደግሞ አይታችኋል ጃይ የሚናክል ሰው እንደሚወዳት። እኔ ባለፈው በጣም ነው ተገረምኩ። ለምን ብትሉ ማለት ነው ስንት ሰው ነው የገባው? 60 ሺህ ፎሎ ነበራት። 35 ሺህ ሰው 40 ሺህ ሰው ቁጭ እሷ ያለችም ሌሎች አውሩ። በቃ ጋይስ አውሩሽ ማውራት የሚፈልግ ሀሳብ መግለጽ የሚፈልግ ካለ አውሩሽ። እና ደግሞ አንድ ነገር ልንገራችሁ ጋይሶች፣ ቢራቢሮ ነበረች ዱባይ ብቻ ያለ ሰውን ዱባይ በእርግጥ ዱባይ ያለ ዱባይ ሊያገኛት ይችላል። ሌላ ሀገር ያለ ደግሞ የእሱ አፍቃሪ ብዙ አለ አይደል እንዴ? ያንን ሳይሆን ዱባይ ያሉትን እንደምታገኝ ሌላ ሀገር ደግሞ ያው እንግዲህ የድል ጉዳይ ነው። እኛ በሼር በኮፒ ሊንክ በታብታ ብናግዛቸዋለን። ያኔ ስሜታዊ ደግሞ እንዳትሆኑ።